እግዚአብሔርም ከእስራኤል ጋር ኪዳን ሲገባ በደም ነው። ያ ደም ግን የምን ነበር? የጥጆችና የበጎች ደም ነበር። በዚህ ደም አማካኝነት ኪዳን አደረገ እግዚአብሔር። ታቦትንም ለነሱ ሰጣቸው። እንግዲህ ቅድም ኃይሉ እንዳስረዳው በሙሴ ጊዜ የመገናኛ ድንኳን ነበር። ከዛ በኋላ ከክርስቶስ ልደት 1000 ዓመት በፊት ዳዊት ነበር። ዳዊት ቤተ መቅደሱን መስራት ፈለገ። ከዛ በኋላ እግዚአብሔር ከለከለው። ልጁ ሰለሞን በአንደኛ ነገሥት መጽሐፍ ምዕራፍ 6 መሰረት ቤተ መቅደስን ሰራ። ያ ቤተ መቅደስ እስከ ባቢሎን ምርኮ ድረስ ነበር። ያ ቤተ መቅደስ ታቦቱም እስከ ባቢሎን ምርኮ ነበር። አሁን ታቦት ወደ ኢትዮጵያ መጥቷል ይባላል አይደል? ቹቹ የእስራኤል ታቦት ወደ ኢትዮጵያ መጥቷል ይባላል። በማን አማካኝነት ነው መጣ የሚባለው? የሳባ ንግስት በምትባለው ማክዳ አማካኝነት ሄዳ ከሰለሞን ጋር ግንኙነት ፈጸመች። ቀዳማዊ ሚኒሊክ የሚባል ልጅ ተወለደ። እሱ ወደ ኢትዮጵያ ታቦቱን ይዞ መጣ የሚል ትርክት አለ። ይሄን ውሸት እንደሆነ አፍርሼ አሳይቻችሁ ልሂድ። የመጀመሪያው የሳባዋ ንግስት ኢትዮጵያዊ አይደለችም። ማስረጃ ከመጽሐፍ ቅዱስ ልስጣችሁ። የሳባዋ ንግስት ኢትዮጵያዊ አይደለችም። ሳባ የሴትዮዋ ስም አይደለም። ሳባ ሀገር ነው። ሳባ ምንድነው? ሀገር ነው። የሳባ ንግስት እሱን ለጊዜው እንተውና ይሄ ሞር ፖለቲካልም ይዘት ስላለው ግባር እንድናለን። ፊደል ነው የሚያድነው ወይስ በክርስቶስን በማመን የሚመጣው ጸጋ ነው የሚያድነው የሚለውን ነገር እሱን ዳይኮቶማይዝ አድርገህ በዛ እንዘጋዋለን። እሺ፣ አልመጣም የሚለውን ላሳይና ወደዚህኛው ልምጣ። አልመጣም የሚለውን መጣ ተብሎ የሚታመነው ሰለሞን በነገሰበት ዘመን ነው። ሰለሞን የነገሰው በእስራኤል ላይ ከክርስቶስ ልደት 970 እስከ 930 ነው። ያ ማለት ታቦቱ ወደ ኢትዮጵያ ከመጣ ከዛ በኋላ እስራኤል ላይ ታቦት መኖር የለበትም። ተስማማንቾቹ? አንድ ታቦት ስለሆነ ያለው በሰለሞን ዘመነ መንግስት ታቦቱ ከመጣ ወደ ኢትዮጵያ ከዛ በኋላ እስራኤል ላይ ታቦት መኖር የለበትም። ኢዮስያስ እስራኤሎች አሁን ስቲል ታቦት እኛ ጋር አለ ብለው ያምናሉ አይደል? የለም፣ ታቦቱ እስራኤልም ላይ የለም። አለ ብሎም አያምኑም እነሱ። የጠፋበት የት ሄደ ብለው ነው የሚያምኑት? የት ነው ብለው ነው የሚያስቡት? ይሄው ላሳይ ከመጽሐፍ ቅዱስ ወዴት ላሳይ። በሰለሞን ዘመነ መንግስት ወደ ኢትዮጵያ ከመጣ ታቦቱ እስራኤል ላይ መኖር የለበትም። ነገር ግን ኢዮስያስ የሚባል ንጉስ በእስራኤል ላይ ነግሶ ነበር። ኢዮስያስ የነገሰው ከክርስቶስ ልደት 640 ዓመት በፊት ነበር። ይኸውልህ ሰለሞን ከሞተ ንግስናው ካበቃ ከ300 ዓመት በኋላ ኢዮስያስ ነገሰ። ኢዮስያስ በነገሰበት ዘመን ታቦቱ ነበር። ስለዚህ ቀዳማዊ ምኒልክ የሰለሞን ልጅ ከሆነ ግን በወቅቱ ደግሞ ምን ያህል እድሜ ይኖራሉ? ለምሳሌ ሰለሞን ምን ያህል ኖሯል በአማካይ ነው መሰለ? በእስራኤል ለምሳሌ ዳዊት ሞተ። ከዛ በኋላ ከዳዊት በኋላ ልጁ ሰለሞን ነገሰ። የሰለሞን ሞት ነው ሮብዓምና ኢዮርብዓምን እንዲነግሱ ያደረጋቸው። በንጉሱ በህይወት እያለ ሌሎች አይነግሱም። ንጉሱ በህይወት እያለ ሌሎች ቀጥለው አይነግሱም። የንጉሱ ሞት ነው ቀጣይ ንጉስን እንዲያመጣ የሚያደርገው። እንዳልኩክ ሰለሞን ከሞተ በኋላ ልጁ ሮብዓምና ኢዮርብዓም ናቸው የነገሱት። እስራኤልም በዛ ሰዓት ነው ለሁለት የተከፈለችው። ያ ማለት ከ300 ዓመት በኋላ ኢዮስያስ በእስራኤል ላይ በነገሰ ጊዜ እንደዚህ ሆነ። ይኸውልህ ሁለተኛ ዜና መጽሐፍ ምዕራፍ 35 ላንብብልክ። ሁለተኛ ዜና መጽሐፍ ምዕራፍ 35 ኢዮስያስም ለእግዚአብሔር በኢየሩሳሌም ፋሲካ አደረገ። በመጀመሪያው ወር በ14ኛው ቀን ፋሲካ አረዱ። ካህናቱም በየሥራታቸው አቆመ፣ በእግዚአብሔር ቤት ያገለግሉ ዘንድ አጸናቸው ይልና እስራኤልንም ሁሉ ያስተምሩ ለነበሩት ለእግዚአብሔር ለተቀደሱ ሌዋውያን እንዲህ አለ። ቅዱሱን ታቦት የእስራኤል ንጉስ ዳዊት ሰለሞን በሰራው ቤት ውስጥ አኑሩት አላቸው። ምን? ታቦቱን አኑሩት። ከዚህ በኋላ በትከሻችሁ ላይ ሸክም አይሆንባችሁ። አሁንም አምላካችሁ እግዚአብሔር ህዝቡን እስራኤልን አገልግሉ አለ። ሸክም አይሆንባችሁም፣ ታቦቱን ሰለሞን በሰራው ቤተ መቅደስ ውስጥ አኑሩ ብሎ ሲያዛቸው እንመለከታለን። ኢዮስያስ This is very interesting. I wish ይሄን በደንብ በሰፊ ነገር መቀጠል ሊኖርብን ይሄን ነገር። ምክንያቱም አሁን ይሄ another can of worms የሚከፈተው አሁን የምትለው ነገር እውነት ከሆነ ቮልካኖ እየከፈትክ ነው፣ እሳተ ገሞራ። ምክንያቱም at the core of የኢትዮጵያ አይደንቲቲ ላይ ነው አሁን የሚመጣው ይሄ ነገር። ታቦተ ጽዮን የለም ካልን፣ አክሱም ውስጥ ታቦቱ የለም ካልን፣ ቤዚክሊ ይሄ አቢሲኒያ ይሄ ከ1270 የጀመረው ነገር ሁሉ ተረት ነው የሚሆነው።
ሙሉ ለሙሉ ማለት ነው። ይሄ አደገኛ ነገር ነው። ከፍተኛ እንትን ይፈልጋል። እኔ እንዳልኩ በዚህ ነገር አልተዘጋጀውም። ነገር ግን አንድ ጥያቄ ብቻ አለኝ if I may ሰው አሁን ምትለኝ ሰለሞን በሰለሞንና በኢዮአስ ነው ያልከው ንጉሱ ማን ነው? ኢዮስያስ። ኦኬ በኢዮስያስና በሰለሞን መካከል 300 ዓመት ልዩነት አለው። አይ ቲንክ ያንተ ቲዮሪ የሚመስለኝ ምኒልክ የሰለሞን ልጅ ከሆነ ቀዳማዊ ምኒልክ ሰለሞን ደግሞ ከሞተ በኋላ ሌሎች ተነግሰዋል። በሰለሞንና በኢዮስያስ መካከልም ብዙ ነገስታት ነበሩ። ስለዚህ ይሄ ምኒልክ ቀዳማዊ ምኒልክ within the first 100 years የተፈጠረ መሆን አለበት ያንተ ቲዮሪ within the first 100 years of የሰለሞን ንግስና ማለት ነው። ሶ በዛ ውስጥ ወደ ኢትዮጵያ ታቦቱ መጣ ከተባለ ከ300 ዓመት ሰለሞን ኢዮስያስ ሊነግስ እስከተቃረበበት ድረስ ኑሮ እስከነበረ ምናልባት ሰለሞን ሞቶ ወዲያው ሌሎች ሮብዓም እና ኢዮርብዓም ከሰለሞን በኋላ ነው የነገሱት። ያ ማለት መቼ መሰለ በ930 ስለዚህ ሰለሞን በጊዜ ከሞተ ቀዳማዊ ምኒልክም በጊዜ የመሞት እድሉ ነው ያለው። የተለየ የኑሮ ትራጀክተሪ አይኖረውም ነው። ስለዚህ ክብረ ነገስት የተባለ የኢትዮጵያ መጽሐፍ ሰለሞን ራሱ ነው ታቦቱን ለምኒልክ የሰጠው ነው የሚለው ትርክቱ። መጣ ተብሎ የሚታመነው ሰለሞን በነገሰበት ሰዓት ነው። ሰለሞን ራሱ በህይወት ነበር ማለት ነው። ሰለሞን ራሱ በህይወት ነበረ ነው። አዎ በህይወት እያለ ነው ለምኒልክ ሰጠው ተብሎ የሚታመነው። ኦኬ ኦልራይት ቬሪ ኢንተረስቲንግ። ኦኬ በፊት ነው ታቦቱ መጥቷል ተብሎ የሚታመነው። አሁን ወደ አዲስ ኪዳን እንምጣ። አዲስ ኪዳን ላይ ታቦት አለ ወይ የሚለውን ላሳይ። እግዚአብሔር ምን አለ? በኤርሚያስ መጽሐፍ ምዕራፍ 3 ቁጥር 16 ላይ ኤርሚያስ ማለት ኢዮስያስ በነገሰበት ዘመን የነበረ ነብይ ነው። በኤርሚያስ መጽሐፍ ምዕራፍ 13 ቁጥር 16 ላይ በበዛችሁ ጊዜ በምድር ላይ በረባችሁ ጊዜ ይላል እግዚአብሔር፣ በዚያ ዘመን የእግዚአብሔር የቃል ኪዳኑ ታቦት ብለው ከእንግዲህ ወዲህ አይጠሩትም። ምኑን? የቃል ኪዳን ታቦት ብለው አይጠሩትም፣ ልብም አያደርጉትም፣ አያስቡትምም፣ አይሹትም፣ ከእንግዲህ ወዲህ አይደረግም አለ እግዚአብሔር። ምን? እግዚአብሔር ላንበበው ድጋሜ፣ በበዛችሁ ጊዜ በምድር ላይ በረባችሁ ጊዜ ይላል እግዚአብሔር፣ በዚያ ዘመን የእግዚአብሔር የቃል ኪዳን ታቦት ብለው ከእንግዲህ ወዲህ አይጠሩትም፣ ልብ አያደርጉትም፣ አያስቡትም ይላል። እግዚአብሔር ይሄ የኩነኔ የሆነውን አገልግሎት አበቃ ያለው በክርስቶስ ኢየሱስ ሞት አማካኝነት ነው። ኢየሱስ ክርስቶስ መስቀል ላይ በወንበዴዎች መካከል ስለኛ ኃጢአት ከሞተ በኋላ በጋብቻ ላይ ሌላ ጋብቻ ነውር ነው፣ ኃጢአትም ጭምር ነው። የመጀመሪያው አበቃ ውራጅ ይለዋል መጽሐፍ ቅዱስ። የመጀመሪያውን ኪዳን ምን ይለዋል? ልድገመው። ዕብራውያን መጽሐፍ ምዕራፍ 8 ቁጥር 13 ምን አዲስ ኪዳን በመምጣቱ ፊተኛውን አስረጅቶታል፣ አሮጌና ውራጅ ሆነው ሊጠፋ ተቃርቧል ይላል። እና ውራጅ ሆነው ሊጠፋ ተቃርቧል። እግዚአብሔር አዲስ የሆነ ኪዳን አቆመ። ለእስራኤል ነው፣ ለዓለም ሁሉ የሆነ ኪዳን ነው። የሞት የሆነው አገልግሎት አበቃ። በክርስቶስ ኢየሱስ ሕይወት ሆነልን ማለት ነው። የአዲስ ኪዳን አገልግሎት በመንፈስ የሆነ አገልግሎት ነው እንጂ በፊደል የሆነ አገልግሎት አይደለም። ልዩነቱ እሱ ነው። የአዲሱ ኪዳን አገልግሎት ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 3 እንደዚህ ይላል፣ ተመልከቱ። እናንተ የሚለው ክርስቲያኖችን ነው ጳውሎስ፣ በሕያው በእግዚአብሔር መንፈስ እንጂ በቀለም አይደለም፣ ሥጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛም የተገለጠ የክርስቶስ መልእክት እንደሆናችሁ እናንተ በልብ ጽላት በድንጋይ ላይ የሆነ አገልግሎት አበቃ አለ እግዚአብሔር። ከዛስ በክርስቶስ በኩል ወደ እግዚአብሔር የምንቀርብበት እንዲህ ያለ እምነት አለ። ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን እንደሚሆን አንዳች እንኳን ልናስብ ራሳችን የበቃን አይደለንም ይላል። ቀጥሎ ቁጥር 6 እርሱም ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ፊደል ይገላል፣ መንፈስ ግን ሕይወትን ይሰጣል። ምን አለ?
ፊደል ይገላል ማለት ህጉ ገዳይ ነው ኮናይ ነው ማለት ነው።